አዙያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ። በሚቀርጸው ባይነህ ሊና መሰለን እናድመት እያልን ዘና አዝናኝ ነው ተመራጭ የሱ ስሜቱ ኳስን በሬዲዮ ሲተመልከቱ ሁሌም አንደበቱ የማይጠገብ ተዋህዶ ገብቷል ከሁሉም ሰው ወዳሪ ካቸው ያላ ራዲዮ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ። ኦያያ ናበል ዘናበያ ናበል ኳስንያ ናበል ዘናበያ ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ ትገኛላችሁ። የ2024-25 የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታዎች 20 ቡድኖች በ10 ስታዲየሞች የሚያከናውኑ ይሆናል። እነኚሁ ጨዋታዎች ከጥቂት ደቂቃ በኋላ ይጀምራሉ። እስከዛው ድረስ ግን አመቱን ሙሉ እናንተን ሲያስደስቷችሁ የነበሩ በብርዱም በሙቀቱም በብርሃኑም በጠፍ ጨረቃውም ተወዳጅ የእግር ኳስ ተንታኞች ኮሜንታተሮች አብሯችሁ ቆይቷል። ዛሬ አመቱን ትውስታቸውን ያወሩናል። አብሯችሁ ገጠመኞቻቸውን ያወጉናል። የቀጣይ አመት ተስፋቸውን ይገልጹልናል። ይህን ተከትሎ በአሁኑ ሰዓት አብራችሁ ለመቆየት እዚህ ስቱዲዮ የተገኙት ሻምፒዮናዎቹ ጀግኖች ናቸው፣ ታታሪዎች ናቸው፣ አመቱን የለፉ የሥራ ተምሳሌት ናቸው። አመስግኗቸው። ፉትቦል ባንዶች ናቸው። ፉትቦል ባንዶች አብረዋችሁ ይገኛሉ። አህመዲን ከማል በኮሜንተሪው እግር በእግር ኳሱን እየተከታተለ ወደ እናንተ በማድረስ በትንታኔው ዮናታን ስዩምና በአምላክ ይልፋሻዋ እዚህ ስቱዲዮ ውስጥ አመቱን ሙሉ ከፉትቦል ባንድ ጋር ሰዓት ሳያዛንፉ ጨዋታ ከበደን ቀለለን ሳይሉ የሞተውን የተኛውን ፊሽካ የበላውን ጨዋታ አድርገው ሲያቀርቡላችሁ የቆዩ ተወዳጆች ናቸውና አመስግኗቸው። ሻምፒዮኖች ናቸው። እንኳን ደህና መጣችሁ። አመታችሁ እንዴት አለፈ? መልካም ከልብ እናመሰግናለን መሴ። 24-25 ፉትቦል ባንድ ምርጥ ጊዜን አሳልፋለች። በተለይ ከነዚህ ወጣት ተንታኞች ጋር ቆንጆ ጊዜ ነው ያሳለፍነው። እግር ኳስን በቀጥታ ስናስመለክት አንተና ለማመስገን ንፉግነት ነው። በነገራችን ላይ እኔ ምን ብዬ እንደምናገር አላቅም። ብዙ ጊዜ ይተናነቀኛል እውነቱን ለመናገር። በደንብ ከልብ ነው መሲ አንተን የምናመሰግነውና ፉትቦል ባንድ እንግዲህ ከተጀመረች በኋላ ብዙ ጨዋታዎችን ሰርተናል። በተለይ ዘንድሮ 24-25 ደግሞ የትኛውንም ሊግ ሰርተናል። በነገራችን ላይ ሴሪ አልቀረም፣ ቡንደስሊጋ አንዳንዴ አልቀረም፣ እንዲሁም ደግሞ የስፔን ላሊጋ፣ ፕሪሚየር ሊግ ማታም ሆነ ቀን ሁሉንም ጨዋታ ሰርተናልና ጥሩ ጊዜ ነው 24-25 ላይ ያሳለፍነው። በተለይ ትልልቅ የፍጻሜ ጨዋታዎችንም ጭምር ፉትቦል ባንድ በተለይ አቀራረብ ዘንድሮ ራሳችንን በደንብ ፕሮግረስ አሳይተን ሰርተናል ብዬ ያሳልፋለሁ። እነዚህ ወጣት ተንታኞች ደግሞ በስርዓት በነገራችን ላይ ያው አይታማም አይደለ? ለወጣቶች እድል በመስጠት የስፖርት ቤት ነው፣ ሁሉም ያውቀዋል፣ ተመራጭ ነው፣ ቁጥር 1 ነው፣ ምንም ጥያቄ የለውምና እና እነዚህ ወጣት ተንታኞች ደግሞ ከኔ ጋር እጅግ አስገራሚ ጊዜ ነው ያሳለፉትና ብስራትም ለእንደዚህ አይነት ወጣቶች እድል ስለሚሰጥ በፉትቦል ባንድ ስም ከልብ ነው የማመሰግነው። እናመሰግናለን። ደስ የሚል አመት ቆይታን ያረጋችሁት፣ በርካታ ጨዋታዎችን ነው ያስተላለፋችሁት። የእንግሊዝ ፕሪሚየር ሊግ አልቀራችሁ፣ ሴሪያ፣ ላሊጋ ወጣችሁ ዓለም አለኝ ያለችው ምድራችን ፕላኔታችን መሬት ያቀረበችውን ጨዋታ ሁሉ ከየስታዲየሞቹ በቀጥታ ስርጭት ነበራችሁ። ቅድም አህመዲኔ ገልጸዋል። እነ ዮኒ እነ በአምላክ ደግሞ ወጣት እንዳልካቸው የነብር ጣቶች ሆነው አብሯችሁ በብሳል ሰማለሁ። ሁል ጊዜ ፕሮግራማችሁን እያደገ የመጣ በጣም እኔ መሴ አቋረጥኩ። በጣም ይቅርታ ግን እኔ መሴ የዚህ ቤት በጣም በደንብ እንደ አንድ ህይወት የተቆራኘ በአብዛኛው አድማጭ ስር በጣም የምታወቅ ነበርኩኝ። ያ ደግሞ የሆነው በአንተ አማካኝነት ነው መሴ። ዮኒ ሳንጆ ከቤተል ተብሎ ማያቅ አድማጭ የለም። ዮኒ ሳንጆ ከቤተል
እኮ ጉልበት ስሜ ካልገባው ሲለኝ ታገልኩኝ። ዮኒ ሳንጃው ከቤተል አየህ፣ እኔ በዛ ነው ዮናታን ስዩም ዮኒ ሳንጃው ከቤተል ደግሞ ስጠራ ራሱ ይለይ ነበረ። አዎ ከመልክ ጋር ሄደም አልከኝና መልካም ብዙዎችን ለማማለል የሚችል ቪዲዮ ላቀርጸን የሱን ፎቶ ነው ቅድሚያ የምናስገባው። ይሻላል ቻክ መደረግ። ዮኒ ሳንጃው ከቤተል ኦ ማይ ጎድነስ። እኔ አሁን አላውቅም። ቅድም ስትገቡ በፍጹም ጉልበት ስሜ ነው እንጂ አንተን ለበረከቱ ሲለኝ እንደው ኖ ብዬ አንገትን አቅፌ ስስመው ነበርና ዮኒ እውነት ነው። ታንክ ዩ በጣም እኔም መሴ እጅግ በጣም ከማከብረው ሰው ጋር እንደዚህ በአንድ ወንበር ላይ ቁጭ ብለን መገናኘት እድሉን በማግኘት በጣም እጅግ በጣም ትልቅ ደስታ ነው። እኔ በህይወቴ ትልቅ አንድ ህልም ብትለኝ መሴ ሁሌም ኦያያ ተብሎ እኔ 9ኛ ክፍል 10ኛ ክፍል እያለሁ 9ኛ ክፍል ባታስታውሰው መሴ እኔ ክሩዝ መተክ ተጋባዥ እንግዳ ሆነ ለገና ተገናኝተን ነበር። ያን አጋጣሚ አግኝቼ እና ክሩዝ እንግዳ ነበኝ። መልክነ ትክክል በዛ ሰዓት መሴ ሸርቱ አለኝ የሰጣችሁ በትክክል በዛ ሰዓት መሴ አንድ ህልም ነበረኝ። ያንተ ሙያ ላይ መስራት እጅግ በጣም እንደ ትልቅ ፓሽን ነበረኝ። ያን ደግሞ እግዚአብሔር ይመስገን አሁን ይኸው ከአድማጭነት ደግሞ ይሄን ክብር በአንተ አማካኝነት አግኝቼ እዚሁ አመቱ እንዴት አለፈ ብለህ መጠየቅ ለኔ ትልቅ ደስታ ነው። 2017 ከፉትቦል ባንድ ጋር እንደዚሁም ከራሴ ከአካዳሚካሊ በጣም ብዙ ነገር ያተረፍኩበት አሜም ሆነ በአምላክም እጅግ በጣም ይሄን ቦታ ላይ መጥቼ ባንዴ ስክት ብዬ እንድዋሃድ ያረጉኝ የአሜ ጸባይ እጅግ በጣም አስገራሚ ነው። በጣም እጅግ ሰው አክባሪ ነው። በአምሌ ነው ያው ነው ተዋወደን አብረን በምንሰራበት ሰዓት የምር እንደወደውና በፊትም እንደ አንድ አካሌ ነበር የምቆጥረው። አሁን ደግሞ እጅግ በጣም እኔ ለዛ ነው መሴ ጉልበትም ልሳም ያልኩት ካሳለፍኩት ጊዜ ማንጻር ነው። ቤተኛ ነኝ ስትለኝ ሁሉ ቅርብ እንደሆነ አውቃለሁ። ብዙ ልጆች አብሮኛሉ። ዮኒ ሳንጃው ከቤተል ግን ዛሬ አጠገቤ ነህ። በጣም ደስ ብሎኛል። ዮኒ ሳንጃው ከቤተል በአምላክም ደግሞ አለ። በአምላክዬ እንኳን ደህና መጣህ። አመቱ እንዴት ነበር? መሴ እንኳን ደህና ቆየኸኝ። አድማጮቻችን እንኳን ደህና ቆያችሁኝ። በጣም ስሜታዊ ሆኛለሁ። አይቻችሁ ነው። እኔ እኮ ልቀልድም ብሞክር ስሜታችሁ እንትን አለና ደስ ብሎኛል። ግን እንዲህ ተገናኝተን በዚህ ስሜት ተንጠን መሄዳችንን አልጠላውም። ምክንያቱም ሰዎች የሚወዱትን ቦታ ላይ በተመቻቸው ሰዓት እንዲህ አይነት አጋጣሚን ሲፈጠር እንዲያውም አንድ ወቅት ላይ ቅር አለኝ። ውጪ ሄጄ ነው አመዲኔ የሆነ ጉዳይ ገጥሞኝ በሪከርድ የተደረገ ነው የተላለፈው። እንዲህ ቁጭ ብለን አላወጋንም እና ወጣት ልጆቻችንን ማሳደግ የሚቻለው ግን እንዲህ አብረን ቁጭ ብለን የህይወት ተሞክሮ የህይወት ልምዳችንን በመሰጣጣት ነውና በአምላክዬ ደስ ብሎኛል። ግን አሁን ሰዓቶቻችንን እያሳጠርን እንሂድ። አመቱ ጨዋታዎቹ እንዴት ሄዱላችሁ እስቲ? መሴ የዚህ ውድድር አመት ለኛ ከነበረን ካሳለፍናቸው ጨዋታዎች አንፃር እጅግ በጣም ደስ የሚል የተማርንበት ብዙ ነገር ያተረፍንበት ከአድማጭ ጋርም ልብ ውስጥ መገብተን መቅረት የቻልንበት አንዱ የውድድር አመት ነው ብዬ አስባለሁ። ምክንያቱም የጣሊያን ሴሪያን የሚያክል የዚህ አንገት ለአንገት የተናነቁበትን የውድድር አመት ፍጻሜውን አርብ ዕለት ስናሳርግ አድማጭ መሴ ላለማጋነን ከ400 በላይ ቴክስት በሶስታችንም ስልክ ይላካል። በምስራት ኤፍኤም ዩቲዩብ ቻናል ኦፊሻሉ ላይ እጅግ በርካታ አድማጮች በቀጥታ ስርጭት ላይ እየተመለከቱ መልእክቶችን ያደርሱን ነበረ። እንደዚሁም ደግሞ እንደመታደል ሆኖ ደግሞ ኮፓ ዴላሪ ፋይናል እኛ ነበር የሰራነው። በጣም አስገራሚ ጊዜ ነበር ያሳለፍነው። ጭማሪ ደቂቃ ውስጥ ገብቶ ብዙ ድራማዎችን ያየንበት፣ ብዙ ቀይ ካርዶችም የተመዘዙበት በመጨረሻዎቹ ደቂቃዎች ላይ አሜ ራሱ መግለጽ የሚፈልገው ጨዋታ ቢኖር አንዱ ኮፓ ዴላሬ ነው። ኮፓ ዴላሬ እጅግ አስገራሚ ጊዜ ነው ያሳለፍነው። በተለይ እንደ ፉትቦል ባንድ ክሩ ብዙ ጨዋታዎችን ሰርተናል። በተለይ ረመዳን ላይ አስታውሳለሁና
በአንድ ሳምንት ውስጥ 5 ጨዋታዎችን ሰርቻለሁ። የምሽት ጨዋታዎችንም ስንሰራ ነበረ። ሴሪያውም አይቀርንም ነበር፣ የእንግሊዝ ፕሪሚየር ሊግም አይቀርንም ነበር። እጅግ አስገራሚ ሁኔታ ነበረ ጨዋታዎችን ስናስተላልፍ የነበረውና እድሉም በዛው ልክ ነበረ። ማታ ቀን ትገባለ፣ በስራት ውስጥ ካለ ያው ሁሉንም ነገር ትሰራለህና አመቱ ለኛ ጥሩ ጊዜ እነዚህን ወጣት ተንታኞች ጥሩ የተዋህዱበት ጊዜ ነበረና 24 25 የእንግሊዝ ፕሪሚየር ሊግም በዛው ልክ አሪፍ ጊዜን አሳልፈናል። 24 25 ያው ብዙ የጠበቅነው ነገር ያልሆነ ማንቸስተር ዩናይትድን 17ኛ ደረጃ አስቀምጦ የጨረሰበት ጊዜ የአርሰናል ደጋፊዎች በመጨረሻ ሰዓት ልባቸው የተሰበረበት የማንቸስተር ዩናይትድን በዛው ልክ ቶፕ 4 እስካሁን ድረስ አጓጉ የሆነበት ሊቨርፑል ሳይጠበቅ ባርኔ ስሎት ስር ብዙዎች ፈተና ውስጥ ሊገቡ ይችላሉ ብለው የጠበቋቸው ሰው ገና በጊዜ ሻምፒዮን ሆኑበት አመት ነበርና 24 25 ለኛ እንደ ፉትቦል ባንድ ጥሩ ነው። ጥሩ ጊዜን አሳልፈናል ማለት ይቻላል። በጣም አሪፍ። ግን አንድ ጨዋታ በአምላኬ ልትገባ እሺ ወደ ማይኩ ስትጠጋ ነው። እስቲ በአመቱ አንድ ጨዋታ በሰጣቸው ኮፓ ዴል ሬውን እንውሰደው ወይስ አንድ ኮፓ ዴል ሬ ይሻላል እንውሰድ። እሱ ምን ገጠማችሁ ግን የተለየ? እዚህ ስቱዲዮ ቅድም ስታነሳ ነበረ በታላቁ የረመዳን ጾም ወቅት ላይ እኔም ደጋገምኩ ስራ መሰለኝና ደከምኳችሁ ወይስ በደስታ ነበር? ፍላጎት ነበር። አይ ፍላጎት ስለነበረን ነው። እንደውም ተፈራ ጥያቄ አቅርቦልኝ ነበር መሴ ብታርፍ የሚል ጾም ስለሆነ ሲለኝ አይ በፍጹም አይሆንም ማለት ነው። እኔ ረመዳን ስለሆነ ገብቶኛል። አመዲኔ እንዳይደክመው ተፈራን ምን አልኩት፣ ተፌ አመዲኔን እናሳርፈው አየቺን ጊዜ አይ ቀን ብቻ ትንሽ እየሰጠ ነው እንዳይደክምብኝ። እውነት ነው። ግን ልስራ የምን ረፍት 5 ጨዋታ 6 ጨዋታ በተከታታይ እየሰጠ ነው። ጉልበታችሁንም ያየንበት ጊዜ ነበር። ዮኒ በአምላክ ሁሉ ጊዜ ሰማቸዋለሁ። በእውነት የነበራችሁ መናበብ፣ ቅንጅት፣ ለመስራት ያላችሁ ፍላጎት እጅግ ደስ የሚል ነበር። በጣም እናመሰግናለን መሲ። ይሄን ክብር ካንተ መስማት አይ ደስ ብሎኛል በእውነት በጣም ይሄ ለቀጣይም እኮ ልብ የሚያሞቅ ስራ ነው እኮ ከአባታችን ይሄን ክብር መስማት እኮ በጣም ደስ ይለናል መሲ። በእውነት ደግሞ የገረመኝ ክሩዝ እኔ ነበርኩ ያስመረኩት እና እንግዳ ነበርኩኝ ለካ አሁን ደግሞ ከተማሪ ጋር እዚህ ካስመረኩት ልጄ ጋር ነው አብረን ቁጭ ያልነው። በጣም ደስ ብሎኛል። እሺ ወደ አንድ ፕሮግራም እንሂድ። በቀጥታ 11 ተጫዋቾች በፕሪሚየር ሊጉ ምረጡልን ብለን ብንሰጣችሁ በምን አስተላለፍ ፉትቦል ባንዶች እነማን በቋሚ ቦታ ይውላሉ? እንቀጥላለን። መልካም መሲ፣ በጣም ብዙ ጭቅጭቆች የነበሩበትን ምርጫ ነው የመረጥ ነው። እሺ እንደማትሉ እግር ኳስ አንዳንዴ ጣዕሟም ይሄ አይደለ፣ ብዙ ማታስማማናት፣ በብዙ መንገዶች ብዙዎችን የምታከራክርናትና አንዷም እንድንወዳት ያደረገውን ባህሪዋ ይሄ ይመስለኛል። በእኛም ዘንድ የነበረው ስሜት ይሄ ነበረ። ከግብ ጠባቂ አንስቶ እስከ ፊት አጥቂ ድረስ ተጫዋቾችን ለመምረጥ በጣም የተቸገርንበት ነበር። አብዛኞቹ ምርጫዎቻችን የተለያዩ ነበሩ፣ የሚያስማሙ ጥቂቶቹ ነበሩና በስተመጨረሻ ግን ያው ምክንያቶችን እያቀረብን በእነዛ ምክንያቶች ስምምነት ላይ እየደረስን ቋሚ 11ችንን ይዘናል። በ3-4-3 አሰላለፍ ነው። 4-3 አሞሪም ሮበን ግብ ጠባቂ ላይ ማት ሴልስን አድርገናል። የኖቲንጋም ፎረስቱ ግብ ጠባቂ ዘንድሮ በኖቲንጋም ፎረስት በጣም አስደናቂ ሲዝን ውስጥ ዋነኛው የዚህ ቡድን አንዱ አካል ነው። ኑኖ ስፕሪቶ ሳንቶስ ይሄንን ቡድን ምን እያደረጉት እንደሆነ እየተመለከትን ያለ ነው። በጣም ተአምር በሚመስል መልኩ አሁን እንደውም እስከ ቅርብ ጊዜያት ላይ ከቶፕ 4 የመውጣቱን ነገር ተመለከትንባቸው እንጂ በጣም ለረጅም ጊዜያት ላይ ኢቨን 3ኛ ሆነው እንደሚያጠናቅቁ ጭምር በድፍረት ስንናገርላቸው የነበሩ ቡድን ናቸው። በጣም አስደናቂ ነበሩ እና የዚህ ቡድን አዳኝ የነበረው ሰው ማት ሴልስ እንደሆነ ብዙዎቻችን እንስማማለን። እና አንዳንዴ ስንመርጥ ከቡድኖች ጥንካሬ ጋር ወይንም ደግሞ ግብ ጠባቂዎችን ስንመርጥ እፊታቸው ካሉት ተከላካዮች ጋር ንጽጽር ውስጥ መክተት አለብንና ዳቪድ ራያን ብንመርጠው ከፊቱ ያሉት ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ናቸው። በኖቲንጋም ፎረስት በኩል ደግሞ
ምናልባት አሁን ከጠሯቸው ተጫዋቾች ደረጃቸው በአንጻራዊነት ዝቅ ያሉ ሁለት የማል ተከላካዮችና አጠቃላይ ከሱ ፊት ያሉት ተጫዋቾች በጥራት አነስ ይላሉና ያህንን ከግምት ስናስገባ ምናልባት ለራያ የተሻለ ብዙ ክሊንሺት እንዲያስመዘግብ ያደረገውም የነ ዊሊያም ሳሊባና አጠቃላይ የአርሰናል ዲፌንሲቭ ኦርጋናይዜሽን ነው ከሚለው አንጻር በብዙ ትግል የኖቲንጋም ፎረስትን የግብ ክልል በብቃት ይጠብቅ የነበረውን ማት ሴልስን ቀዳሚ አድርገነዋል መሲ። ስለዚህ በባክ ስሪ እንደ መግባታችን ሶስት የመሃል ተከላካዮችን ደግሞ መርጠናል። ቨርጅል ቫን ዳይክ፣ ጋብሪኤል ማጋሌሽን እና የዚሁ አንዱ ተጫዋች የሆነው የኖቲንጋም ፎረስቱ ሚሊንኮቪችን ከሶስቱ የመሃል ተከላካዮች አንዱ አድርገናቸዋል። ቨርጅል ቫን ዳይክን በቀኝ ሴንተር ባክ ቦታ ላይ፣ ጋብሪኤል ማጋሌሽን በግራ አድርገን ሚሊንኮቪችን ሴንተር ላይ አስቀምጠን የሶስት የመሃል ተከላካይ ጥምረትን አድርገናል። ፊት ላይ ያሉትን አራት ተጫዋቾች ለመጥቀስ ያክል ደግሞ ዊንግ ባኮቹ ሁለት ዊንግ ባኮችን ተጠቅመናል። ሙኖዝ የክሪስታል ፓላሱ በኦሊቨር ግላስነር ቡድን ውስጥ በጣም ድንቅ ሲዝን እያሳለፈ ያለ በተለይ ከማንቸስተር ሲቲ ጋር የኤፍኤ ካፕ ፍጻሜ ጨዋታ ላይ ይህንን ተጫዋች አለመመስገን አለማወደስ በጣም ቅር የሚያሰኝ ነውና እውነት ነው። በረረ በቃ ሜዳው ላይ ወይም ብሌ ላይ የታየበት ገጽታ በፍጹም ልዩ ነበረ። በአንድ ሰው ሙሉ አቅሙን አሟጦ እስከ መጨረሻው ደቂቃ ድረስ የተጫወተበት መንገድ ለጎሎቹ መንስኤ ኢቭን አግብቶም ተሽሮበታል ተባል ኤንድ ደግሞ አሲስት ማድረግ አንዱ የተጣላንበት ተጫዋች የነበረው ሙኒዮስ ነበር። ኦኬ በባክ ስሪ ሲስተም ውስጥ መሴና ቃለን አይደል የቡድኖቹ ሞተር የምንላቸው ተጫዋቾች ሁለቱ ዊንግ ባኮች እንደሆኑ ይታወቃል። በመከላከልም በማጥቃትም ወቅት ላይ የነሱ ሚና ነው ለዛ የጨዋታ ሲስተም በጣም አስፈላጊውና ይሄ ተጫዋች ታታሪ ነው። ሲያጠቃም ሲከላከልም የክሪስታል ፓላስን ከኳስ ውጪም ከኳስ ጋርም ያሉ እንቅስቃሴዎችን በአግባቡ ሲተገብር የነበረ ተጫዋች ነውና እሱን ቀዳሚ አድርገን መርጠነዋል። በግራ በኩል ደግሞ እንደዚሁ ወጣቱን የቦርንማውዝን የአስደናቂ ምልመላ ውጤት የሆነውን ኪርኬዝን መርጠነዋል። ይሄ የ21 ዓመት ተጫዋች ከኢዜድ አልካማር ሲመጣ ብዙዎች አልጠበቁትም። ምክንያቱም የእንግሊዝ ፕሪሚየር ሊግ በጣም ከባድ ነው፣ ኢንቴንሲቲው ከፍ ያለ ነው፣ ጉልበት ይፈልጋል፣ አእምሮአዊ ጥንካሬ ይፈልጋል። እነዚህ ነገሮች ተቋቁሞ መቀጠል በጣም ከባድ ነውና በአንዶኒ ራዮላ ቡድን ውስጥ ወሳኝ ከነበሩ ተጫዋቾች መካከል አንዱ ይሄ ተጫዋች ነውና በቀጣይ ዓመታት ላይ ደግሞ ለቦርንመዝ ረብጣ ሚሊዮን ፓውንዶችን ሊያመጡ ከሚችሉ ተጫዋቾች መካከል አንዱ ይሄ ወጣት ተጫዋች ነው እና ይህንን ተጫዋች በግራ ዊንግ ባክነት ቦታ ላይ መርጠነዋል። ፊት ላይ ያሉትን ሶስት ተጫዋቾች ደግሞ ሙሐመድ ሳላህ፣ አሌክሳንደር አይዛክ እና ማቲያስ ኩንሃን አድርገናል። ስለ ሳላህ ያው ብዙ ማውራት የሚጠበቅብን አይመስለኝም። ሞ ሳላህ በእንግሊዝ ፕሪሚየር ሊግ ላይ እድሜ ከፍ እያለ ሲሄድ ካለው በጣም ክብደት ጋር ራስን ማስታረቅ በጣም ከባድ ነውና በዚህ እድሜው 30ዎቹን የተሻገረ ተጫዋች በጣም ጫና ባለበት ሊቨርፑል ቤት ውስጥ አብረውት ብዙ ከዋክብቶች ነው ያሉት። ከነዚህ ተጫዋቾች ጋር በጣም የተዋጣ እንቅስቃሴ አድርጎ ለቡድኑም ሻምፒዮናነት ወሳኝ ሚና የነበረው ተጫዋች ነውና አርነ ስሎት ወደዚህ ቡድን ሲመጡ አንዳንድ ነገሮች እንደቀየሩ እናስታውሳለን። ከክሎፕ በጣም ሃይ ኢንቴንሲቲ ከሆነ አጫወት ትንሽ ለውጥ አድርገው ዝቅ አድርገውታል ይህንን ኢንቴንሲቲ እና አንድም ያንን ነገር እንዲያደርጉ ካደረጋቸው ነገር መካከል የሙሳላህን እድሜ ተመልክተው እሱን ይበልጥ ከጎሎች ጋር ግንኙነት እንዲኖረው ለማድረግ ነውና ተሳክቶላቸው እሱም በጣም በርካታ ጎሎችን አስቆጥሮ አሲስቶችን እያደረገ የሊቨርፑል አዳኝ ተጫዋች ሆኖ ሲዝኑን አጠናቋል። አሌክሳንደር አይዛክም ለኒውካስትል በጣም ወሳኙ ተጫዋች ነው። ይሄ ተጫዋች ፕሪሚየር ሊጉ ላይ ካሉት በጣም ጥሩ አጥቂዎች መካከል አንዱ ነው። በቀዳሚነት የሚጠቀስ ነው። ብዙ ገንዘብ የሚጠራለት ብዙ ታላላቅ ክለቦችም ጭምር የሚፈልጉት ተጫዋች ነውና ከኒውካስትል ፕሮጀክት ጋር አብሮ እየሄደ ያለ ተጫዋች ነው። የነሱን ፕሮጀክት እያሳደገ ይታወቃል። ከአረቦቹ መምጣት በኋላ ኒውካስትል በተለያዩ ምዕራፎች እቅዱን ከፍሎ በመጀመሪያ የአውሮፓ መድረክ ላይ በተደጋጋሚ የሚሳተፍ ከዛ በኋላ ደግሞ በሁለተኛ ምዕራፍ ስኬቶችን ለማሳካት የሚያስብ ኒውካስትል እንደሆነ እየተመለከትን ነው ባለፉት ዓመታት በኤዲ ሃው ስር እና በዚህ ቡድን ውስጥ ወሳኝ ተጫዋች ነው። ይህ አሌክሳንደር አይዛክ የተሰኘው አጥቂ ከሪያል ሶሴዳድ ሲመጣ
ከብዙ ክለቦች ተናጥቀው ነው ያመጡት። መጀመሪያ በቦርሺያ ዶርትመንድ ቤት እናስታውሰዋለን። እዛ በደንብ አደገ። ዶርትመንድ ቤት ብዙ ተጫዋቾች ብቃታቸውን ከፍ እንደሚያደርጉ እናውቃለን። ከዛ በኋላ ከሪያል ሶሴዳድ በኋላ ደግሞ ኒውካስል ቤት ወጪ አድርገውበት ነው ወደዚህ ያመጡትና አላሳፈራቸውም። እሱ ግን አንዳንዴ ተጠቅመህበት ሪሴል ቫልዩ ይባላል። አንድ መኪናን ገዝተህ መልሰህ ስትሸጠው ከእጅ ቶሎ የሚወጣ የጣት የወርቅ ቀለበት አይነት ፍጥነት እንዲኖር አሁን እኮ ይሳቅ በ125 እስከ 150 ሚሊዮን ይሄድ እየተገመተ ያለ ግን ኒውካስል ደግሞ ሻጭም ክለብ አይደለም። ኒውካስልም ደግሞ አሁን ቀደም በአምላክ እየገለጸልን ባለው ራዕይ የሰነቀ ክለብ ስለሆነ ይሸጠዋል ብሎ ቀጣይ ውድድር ማለት በቻምፒየንስ ሊግ የሚሳተፍ ቡድን ስለሆነ ነው ዛሬ ያረጋግጣል። አሰልጣኝ ማን አረግን? አሰልጣኝ አርነ ስሎት። ምክንያቱም በአንድ አመት እንደዚህ አይነት ስራ መስራት ይከብዳል። በእንግሊዝ ፕሪሚየር ሊግ ላይ ረጅም አመት ሊጉን የሚያውቁት ተጋጣሚዎችን ጠንቅቀው የሚያውቁ በጣም ዘላቂ የሆነ ቡድን የገነቡ አሰልጣኞች እንኳን ሊጉ ላይ ሻምፒዮን ለመሆን በጣም የተቸገሩበትን ሁኔታ ከማስታወሳችን አንጻር በአንድ አመት መጥቶ ይህን በጣም አስደናቂ ቡድን ገንብቶ ሻምፒዮን አድርጎታል። መስ አማካይ ክፍል ላይ ግን ተጫዋቾችን የዘነጋው መሰለኝ። ወደፊት ሄድኩኝ 3-4-3 ላይ ዊንግ ባኮቹን ሙኒዝንና ኬርኬዝን አነሳንና መሀሎቹን ሳንዘል አንቀርም። ራያን ግራቨንቤህና አሌክሲስ ማካሊስተር የሊቨርፑል እጅግ በጣም ወሳኞቹ ተጫዋቾች ናቸው። አርነ ስሎት ሲመጣ ወደዚህ ቡድን እሱም ከመምጣቱ በፊት በርካታ የ6 ቁጥር ተጫዋቾች ከሊቨርፑል ጋር ስማቸው ሲያያዝ ነበር። ብዙዎቹን ተነጠቁ። ሁለቱን ተጫዋቾች ሮሚዮ ላቪያን እና ሞይሴስ ካይሴዶን በቼልሲ ተነጠቁ። ዙቢሜንዲ ደግሞ አሁን ወደ አርሰናል መጥቷል። ቀደም ብለው ጠይቀውት ደግሞ ወደ ሊቨርፑል ሳይመጣ ቀረ እና አንዳንዴ ከአሰልጣኞች በጣም የሚደነቀው ነገር አንድ ያሰቡት ነገር ሳይሳካ ሲቀር ሌላ ፕላን ቢ ማዘጋጀት አለባቸው። ያንን ነገር ያደረጉት አርነ ስሎት በግራቨንቤህ ላይ ነው። እሱ በጣም 6 ቁጥር ከመሆን ይልቅ ለ8 ቁጥር የቀረበ ተጫዋች እንደነበረ እናውቃለን። በኔዘርላንድም በባየር ሙኒክም እንደዚህ አይነት ተጫዋች ነው። ግን እሱን ያለውን ኳሊቲ ተመልክተውት የ6 ቁጥር ቦታ ላይ አስቀምጠውት አሌክሲስ ማካሊስተርን ከጎኑ አድርገው መሀል ሜዳው ላይ የሰሩት ቀመር አርነ ስሎት ቡድናቸው ሻምፒዮን እንዲሆን አድርጎታል እና በተለይ ማካሊስተር በጣም አንደርሬትድ የሆነ ተጫዋች ነው። ብዙ ስሙ ከአድናቆቶች ጋር ሲነሳ ማንመለከተው፣ ነገር ግን በሊቨርፑል አጠቃላይ ባለው እንቅስቃሴ ውስጥ ወሳኝ ተጫዋች ነው። ቶኒ ክሮስ በሪያል ማድሪድ ሲሰራው የነበረው አይነት ሚና እንደ ዲፕ ፕሌይ ሜከር ሆኖ በጥልቀት ወደ ተከላካዮችና ግብ ጠባቂዎች እየሄደ እንቅስቃሴዎችን ወደፊት እያሰራጨ ሊቨርፑልን በጣም ሲጠቅም የነበረ ተጫዋች ነው። ሁለቱም ተጫዋቾች አጣምረናቸዋል። እንደ ነገርነህ ደግሞ አርነ ስሎትን የዚህ ድሪም ቲማችን አሰልጣኝ አድርገናል። ከልብ ነው። በአንድ የሚቀር ከሶስቱ ፊት መስመሮች መካከል የወልቭሱን ማቲያስ ኩናን ጨምረናል። ማቲያስ ኩና እሱ የብራዚላዊ ምናልባት ወደ ዩናይትድም ሊመጣ ይችላል እየተባለ የውል ማፍረሻው 62 ሚሊዮን ፓውንድ ወጥቶ ሊመጣ ይችላል የሚባል ወሬዎች አሉ። ገና ነው እንግዲህ አሁን ሩመር ተባራሪ ወሬዎች በብዛት አሉ። አብራችሁን ስላላችሁ ከልብ እናመሰግናለን። ፉትቦል ባንድ አመዲን ከማል፣ ዮናታን ስዩም፣ ዮኒ ሳንጃው ከቤተልና እንዲሁም በአምላክ ኢልፋሻዋን መልእክቶቻቸውን እየሰማን ነው አብረን። ታዲያ ይህን ድሪም ቲም ሰራን። አርነ ስሎትን የቡድኑ መሪ ማረግን በ3-4-3ም ፈተን ወደ ሜዳ ለቀቅናቸው። ጥሩ ጊዜ ማሳለፍን፣ ሴሪያም ሄድን፣ ላሊጋ መጣን፣ በርካታ ጨዋታዎችን። ግን ቀጣይ ዓመትስ 2025-26 ከፉትቦል ባንድ ምን እንጠብቅ? መልካም መሴ 24-25 ያው ስራዎችን ስንሰራ ቆይተናል። እነዛ ስራዎች ደግሞ ከጎናችን አድማጮች ነበሩ። ያው አውትፑቱን ፊድባኩ የምናገኘው ከአድማጭም ነው። አንድም ደግሞ በእኛው ሙያው ዘርፍ ያሉ ሰዎች አሉና ከነሱ የሚመጡ ፊድባኮች አሉ። እነዛን ፊድባኮች ምን ጥሩ ነገር ተሰርቷል፣ ምንስ ደካማ ጎን ነበረ የሚለውን ከእያንዳንዱ ጨዋታ በፊት በኋላ መሴ በደንብ ራሳችንን ኢቫሉዌት እናደርጋለን። ያ ደግሞ በደንብ ነገ ለምናሳየው ጥንካሬ ወይም ፕሮግረስ በደንብ ወሳኝ ነው ብዬ አስባለሁና በጎናችን ደግሞ ጥሩ ሰዎች አሉ። በነገራችን ላይ በሙያ በደንብ የሚሰሩ ሰዎች አሉና ይሄን ብታሻሽሉ፣ እዚህ ጋር ጥሩ ነው፣ እዚህ ጋር ደግሞ ይሄ ባይሆን ጥሩ ነው
በዚህ መንገድ ብትሄዱ ብታሻሽሉ የሚሉ አድማጮችም አሉ። የአድማጮችን ሀሳብ እንደ ፊድባክ ይዘን እኛ ደግሞ ቀጣይ በደንብ ራሳችንን ፕሮግረስ አድርገን ከዚህ በተሻለ መልኩ በደንብ ከፍ ብለን ራሳችንን በኮሜንተሪው ዘርፍ በእግር ኳስ በቀጥታው ስርጭት ዘርፍ አድማጩ ልብ ውስጥ ለመግባት በደንብ እየሰራን እንገኛለን። በዚህኛው አመት እንዳየኸው ፕሮግራማችንን ተሰማለህ ሁሌም መቼም አንተም አንዳንድ ፊድባኮችን ትሰጠኛለህ። አህመዲን እነዚህ ነገሮች ሊሻሻሉ በደንብ አሪፍ ነው፣ ጥሩ ነው፣ ቀጥሉ ትላለህ። ያንንም እንቀበላለን እና 24-25 እንደ ጅምር በተለይ ከነሱ ጋር በደንብ ጥሩ ጊዜን አሳልፈናል። መሻሻል ያለባቸው በዚህ ሙያ ደግሞ ስትሆን ሁሌ ተማሪ መሆን አለበት። አያበቃም፣ ፋይናል ፖይንት የለውም። ሁሌም ተማሪ መሆን አለበት። ዋናው ዲሲፕሊን እውቀት በኋላ እየተማሩ እየተማማር ይመጣል፣ እያደግንበት እንመጣለን። ግን ባህሪ በሰዓት መምጣት መልመድ ከሰው ጋር መስተጋብራችን ያማረ መሆን እርስ በርስ ተፋቅረ ስትሰራ የሞተውን ጨዋታ ታነሱታላችሁ። ቢደክማችሁ አሁን ቅድም በጾም ጊዜ እንዳልሰጠው ፈልጌ ነበር እናንተ ምክንያቱም ይደክምብኛል። ግን ጨዋታውን እንዴት እንደወደዳችሁ ታያችሁ። ጭራሽ ጫና ጨመርኩበት በቃ እንዳይተወኝ ሲለኝና እነኚህ ሁሉ ነገር ሱስ ይሆናል። በነገራችን ሱስ ይሆናል። በቃ አንዴ እንትን ካልክ በኋላ በቃ ልክ ስትቀን አሁን ሳያችሁ ግሩፓችሁ ሶሪ አመድዬ በጣም ይቅርታ ገባሁበት። ክሯችሁ ወጣቶች ናችሁ። ክሯችሁ ለመናበብ ለመተራረም ለማደግ ሰፊ በር የምትከፍቱ ልጆች ናችሁ። አብዛኛዎቻችሁን ሁላችሁንም ሶስታችሁንም ያሳደግኳችሁ ልጆቼ ናችሁ። በጣም እናመሰግናለን። ከቀጣይ አመት እንግዲህ በዚህ አይነት ሁኔታ በደንብ ራሳችንን በደንብ እንትን አድርገን በሁሉም ነገር ዝግጁ ሆነን ፉትቦል ባንድ በራሷ ቀለም የራሷን ስታይል ይዛ ትመጣለች። ፉትቦል ባንድ በቀጣይ ምንም ጥርጥር የለውም። ለአድማጮች ቃል እንገባለን። እናመሰግናለን። ኬኩን ከመቁረሳችን በፊት ባንድ ላይ ክብር ስፖንሰሮችው አመቱን ሙሉ የነበራለ እናመስግንላችሁ። መልካም አመቱን ሙሉ ስንቆይ አሚን አጠቃላይ ሆስፒታል የክብር አጋራችን ነበረ። በነገራችን ላይ በደንብ ነው የምናመሰግናቸው። የእውነት ቃል የለኝም። እኔ የክብር አጋር ስለሆኑ ብቻ ሳይሆን አንዳንዴ ሰባዊነት ስትሆን ይሄ የሰባዊነትን ስታስቀድም ደግሞ በደንብ ውስጥ ይነካልና አሚን አጠቃላይ ሆስፒታል አመቱን ሙሉ ከኛ ጋር ሲቆይ እጅግ በርካታ ጥቅሞችን አግኝተናል። እኛ ፋይናንሻል ብቻ አይደለም ከነሱ ብዙ ስነ ምግባርን ሁላ ዲሲፕሊን ሁላ እንድንማር አድርገውናልና በተለይ የአሚን አጠቃላይ ሆስፒታል መስራችና ባለቤት ዶክተር መሐመድ ሽኩር የእውነት ቃል የለኝም እና ባንዲ ነው የተቀበሉን። ምንም ሳያመነቱ ባንዲ የተቀበለውን ለኛ ያሳዩት ፍቅር ግን ከልብ ነው የምናመሰግነው። በብስራት ኤፍኤም 101 ነጥብና በፉትቦል ባንድ ፕሮግራም ስም ከዛ ባሻገር ግን የአሚን አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስትና የሕክምና ተቋሙ ዋና ሜዲካል ዳይሬክተር የሆኑት ዶክተር መሐመድ ሁሴን ይሄ በየትኛውም ሰዓት በደውል የምታገኛቸው ሰዎች ናቸው። በየትኛውም ሰዓት ስቱዲዮ መጥተው እዛ ሆነው በየትኛውም ሰዓት ያነሳሉ። ብዙ ፔሸንት አለ ከክፍለ ሀገር የሚመጣ ብዙ ፔሸንት ጭንቅንቃው አለ። በጣም እንትን ናቸውና ስቱዲዮ ድረስ አድማጭን አክብረው መጥተው የግንዛቤ መስጫ እንትን ነው። አሁን እነሱ ፕሮሞት ለማድረግ ብቻ ሳይሆን ግንዛቤ መስጫ ለአድማጮ ብለው ግንዛቤ ሲሰጡ ነበርና እዚህ ስቱዲዮ መጥተው እነ ዶክተር ሙሉቀን እነ ዶክተር ዳንዲ ጃራ የአሚን አጠቃላይ ሆስፒታል ማርኬቲንግ ክፍል አቡበከር ከዛ ባለፈ ደግሞ እነ ነጅሙዲን ወርቅቾ እዚህ ስቱዲዮ ድረስ መጥተው ከኛ ጋር ቆንጆ ቆይታን ከአድማጭ ጋር አድርገዋል። እኔም ደግሞ ፉትቦል ባንድ እንደ ክሩ የፉትቦል ባንድ ክሩ እንዲሁም በብስራት ኤፍኤም 101 ነጥብ ስም የአሚን አጠቃላይ ሆስፒታል ዋና ሁሉንም ሰራተኞች ሳይቀር ከልብ እናመሰግናለን። በየጨዋታው መሴ በጨዋታ 5 አድማጭ ሙሉ የጤና ምርመራን እንዲያደርጉልን ሲጋብዙ ነበር። አንዱ አድማጭ ኮስት እንኳን አስበው መሴ ለዛውም በእውቅ ሕክምና ተቋም እንደዚህ አይነት ለአድማጭ ክብር መስጠት የእውነት ከልብ ነው የምናመሰግነውና አሚን አጠቃላይ ሆስፒታል ከልብ እናመሰግናለን። ኬካችንን እንቆርሳለን። አንድ ላይ ብድግ ብለን ኬካችንን ነው ያዙ ትችምቤላ ያዟት። መልካም የ2024-25ን ኬክ ማብቃቱን ተከትሎ ቆርሰናል። ደግሞ ለቀጣዩ 2025-26 በሰላም ያድርሰን ብለናል። ከልብ እናመሰግናለን። አንተንም በደንብ ነው የምናመሰግነው። ሁሌም አንደበቱ የማይጠግብ ተዋህዶ ገብቷል ከሁሉም ሰው መሲ አንድ ቃል እንድናገር አንድ ደቂቃ እባክህ ስላለ በአምላክ አንድ ደቂቃ አይበልጥም አያንስም። አንድ ደቂቃ ብቻ ግድ የለም በአምላክ
መጀመሪያ ላይ ሐሳቤን ላጋራ ስሞክር ያው ምስጋና ስለመሆኑ ብዙዎች የሚገምቱ ይመስለኛልና እኛ ወጣቶች በዚህ እግር ኳስ በሚወደድበት ምድር ላይ ነው ያለነው ኢትዮጵያ ላይና በጣም ደግሞ በእግር ኳስ ተደማጭ በሆነ ጣቢያ ላይ መተን ማይክ ፊት ቀርበን ብዙ ታላላቅ የሚዲያው ሰዎች በቀረቡበት ወንበር ላይ ቁጭ ብለን እንድንተነፍስ እድሉን ስላመቻቸህልን መሴ እጅግ አድርገን እናመሰግናለን። ይሄ ዘመን ይታወቃል መሴ እናንተ ያለፋችሁበት በጣም በውጣ ውረድ የተሞላ ጊዜ ነበር። አሁን ደግሞ ነገርየው የዲጂታል ዘመን ሆነና በዛው ልክ ደግሞ ማይንድም ኮንትሮል የሚደረግበትም ጊዜ ሆነና በጣም የተለያየ ነገር ሆነ። የቀደመው ዘመን እድሎች የሉም፣ ግን ፓሽኑ ነበረ። የታሰበው ደረጃ ላይ ለመድረስ ውጣ ውረድን የመቋቋሙ ብቃት ነበረ። አሁን ደግሞ በእኛ በወጣቶች ዘንድ ያ ነገር የለምና እዚህ በስርዓት ቤት መተን ስንሰራ ደግሞ ብዙ ኃላፊነቶች አሉ። የሚጠብቁንም አድማጮቻችን እግር ኳስን ጠንቅቀው የሚያውቁ የብስራት የረጅም ጊዜ ቤተሰብ የሆኑ ናቸው። ለነዚህ አድማጮች ስትደርስ ደግሞ መስ ጥንቃቄ ይፈልጋልና ያንን ነገር እኛ ተቋቁመን በቀጣይ ብዙ ነገሮችን ይዘን ለመምጣት እንሞክራለን። አሜ እኔም እሱም ዮኒም አድማጭ እንደነበረን ይታወቃልና ከአድማጭነት ተነስተን ዛሬ እናንተ በመተነፍሱበት ማይክ ፊት ቀርበን ለመብቃታችን እጅግ ናልሳምህ እደጉልኝ እኔ ምድገባ አንድ በመጨረሻ ያው እሱ ሲል እንደነበረው ይሄን እድል እኔም ልጠቀመው 30 ሴኮንድ እሺ 30 ሴኮንድ እና ምንድነው ሶስታችንም እንደሚታወቀው አድማጭ ነበርና አይደለ ከስልጤ ዶበና ባቲ እዚህ ከዛ ከገጠራማ ዳቦና ባቲ እዛ ድረስ መጥቼ አንተ በተቀመጥክበት ወንበር እንድንቀመጥ እድል ስለሰጠኝ ከልብ ነው የማመሰግነው። እኔ እንደ ባለሙያ ብቻ አይደለም አንተነ የምመለከትክ በተለየ መንገድ ነው የምመለከተው። ምክንያቱም እዚህ ለአድማጭ ይፋ ማላረገው ባንተና በኔ መካከል የሚቀር ብዙ ጉዳይ አለና አብረን አልቀሰን በደንብ ያንን መሰለ መንግስቱ ዛሬ ስምን ልጥራው መሰለ መንግስቱን ብዙዎች በስራው በታጋሽነቱ ሆደ ባባ ነው። እኔ ግን ሲያለቅስ አይቼዋለሁ እና በደንብ በጣም ማመሰግነው መሴ አላህ እድሜን ያርዝመው። በጣም ነው የምናመሰግነው። አዙያ መሰለ መንግስቱ እግር ኳስን